ዶኑሽ ውዴ፣ ወይራውን ልታቀብይኝ ትችያለሽ? አባዬ ማታ አልተኛሽም እንዴ ልጄ? በጣም የደከመሽ ትመስያለሽ። ማታ በደንብ መተኛት አልቻልኩም፣ ለዛ ይሆናል። አዎ ልጄ፣ ክፍልሽ ውስጥ ብቻሽን ያደርሽው ለመጀመሪያ ጊዜ ነው። ባዶነት ተሰምቶሽ ነው። ዳሪያን በጣም ለምጃታለሁ። ያለሷ መኖር እንዴት እንደምለምድ አላውቅም። የልብ ጓደኛ ይሄዳለች። ድምጿን፣ ትንፋሿን እና ሳቋንም ይዛ ሄዳለች። የኔ ውድ ልጅ ስሚኝ፣ የኔ ቆንጆ፣ እኛ አለንልሽ። ብቻሽን አይደለሽም። ደግሞ አዲስ ጓደኛም አለሽ። ዛሬ ከሰዓት አዲስ የተከፈቱትን ሱቆች ለማየት ባዛር እንሂድ እንዴ? እሺ፣ እስቲ ሄደን ያለውን ነገር እኔ ምን ትያለሽ ዶኑሽ? በዛው ዘናት ያለሽ እና ለፈተናሽም እንድትዘጋጂ አይምሮሽም ነፃ ይሆናል። አዎ እሱ ጥሩ ይሆናል፣ ግን ውድ ነው የሚሆነው። ስለዚህ ባንደክም ነው የሚሻለው። እሺ ችግር የለውም። ሄደን ያለውን ነገር እኔ በይ አሁን ቁርስሽን ብይ። ሰርዳር ምን እንደዚህ ያደርጋል? ምን እያልሽ ነው ዳሪያ? እውነቴን ነው፣ ገለሃለሁ። ትሰማለህ? ሴት ማየት አትችልም። የምር ለዶኑሽ ነግራታለሁ። አንድ ነገር ባይ ደውልላታለሁ። በፈጣሪ ስታስቢው ከዶኑሽ ውጭ የማየው ሴት ይኖራል? እየነገርኩ ነው ያለሁት። አይንህን ነው ማወጣለህ። ይኸውልሽ የተሳሳተ ሰው ነው የመረጥሽው። ሕክምና ነው የምማረው። አይኔን ብታወጪው መልሼ መትከል ይችላል። እሺ ስነ ህንፃዎች ወደዚህ እንደመጡ አላውቅም ነበር። ለእናንተ ጀርባችሁ ነው። አንድ አይነት ካምፓስ ውስጥ በጣም አሪፍ። እርስ በእርስ እንደጋገፋለን ማለት ነው። ስለዚህ ብቸኝነት አይሰማሽም። ሰላም፣ የሰፈር ሰው ልንባባል ነው። የሰፈር ሰው? አንካራ ያሉት ሰዎች እንደዛ ነው የሚባባሉት። ልክ እንደኛ ሰፈር በለው። የወይራ ፍሬ ሰፈር ሰዎችን መባባል እንችላለን። ወይ ዳሪያ፣ የኔ ውድ ምን አደረግሽ? እኔ የምልሽ የተማሪነት ቅጹ ሞልተሽ አልጨረሽም እንዴ? ውዴ ነው ያልከው? ይኸውልሽ ወንድምሽን ስታወሪው ተጠንቀቂ። ስርዓትሽን ያዥ እህቴ። ምን እያልክ ነው? የምን ወንድም ነው? እስኪ አንዳንዴ ይግባሽ እህቴ። ወንድሟ እዚህ አጠገቧ አለ ብለው መፍራት አለባቸው። ወንድሜ እባክህ ይሄን ነገር ተወው።
ስሚ ወንድምሽ እንደዚህ አይነት ነገሮች ላይ መስራት አለበት። ና ወንድሜ እንግባ በልና። እተኛለሁ፣ እነሳለሁ። ጠዋት ላይ ስነሳ ተመሳሳይ ነገር ካሰብኩ እሱ መንገድ ይዤ ነው የምሄደው። እኔ ከፍታለሁ። ስሚ ነስሪን፣ ምንድን ነው? ነስሪን ታውቂያለሽ፣ ልንገርሽ ወይስ አልንገርሽ የሚለው ነገር መወሰን አልቻልኩም። ምንድን ነው እሱ? ነዛሃት ሶመር አንቺ ባልነበርሽ ጊዜ እዚህ መጥቶ ነበር። ምን ፈልጎ መጣ? ነዛሃት ቱርካን ይኸውልሽ አየር ልቀበል ብላ ወጥታ ተመልሳ አልመጣችም፣ ስልኳንም ዘግተዋለች አለኝ እና እዚህ ካለች ሊጠይቅ ነበር የመጣው። እና ቱርካን የት ነው ያለችው? ደህና ናት፣ ምንም አልተፈጠረም። ባህር ዳርቻው ጋር ነበረች። በመጨረሻም አግኝቷታል። ደውሎ ነው የነገረኝ። ቱርካንም ተኝታ ነበረ። የእውነት ግን ቱርካን ደህና ናት? እርግጠኛ ነሽ? ቆይ እስቲ ልደውልላት። ቆይ ደህና ናት። ይኸውልሽ ምንም የሆነችው ነገር የለም። የምልሽን ነገር በደንብ ስሚኝ። ቱርካን ሚኔን ሰምታት ወይ የሆነ ነገር ሆና ይመስልሻል? እኛ ጋር መታ በነበረ ጊዜ ሆዷ ጥሩ ስሜት እንደማይሰማት ነግራን ነበረ። ትዝ ይልሻል? ትንሽ ተረብሻ ነበረ። ምን አለ ሰምታ በሆነና በተደሰትኩ። የእውነት በጣም ታሳፍሪያለሽ ነስሪን። ንገሪኝ እስኪ፣ ነብሰ ጡር ልጅሽ እንድትናደድ ፈልገሽ ነው? እኔ እንደዛ አላልኩም። እኔ እያልኩሽ ያለሁት እንደዛ አይደለም። ደግሞ ታውቂያለሽ፣ ከአንቺ ጋርም በዚህ ጉዳይ ላይ ትላንትና አውርተንበት ነበር። አላየቻትም። ብታያት ኖሮ እንዴት ዝም ልትል ትችላለች? እኔም እሱን አላውቅም። ቆይ ታዲያ ለምንድን ነው ይቺ ልጅ ስልኳን አጥፍታ የጠፋችው? ንገሪኝ እስኪ። እሱን አላውቅም። ይኸውልሽ አሁን እንድጠራጠር እያደረግሽኝ ነው። ብደውልላት ነው የሚሻለው። ጥሩ እሺ። እዚህ መጠጣት ትፈልጊ ወይ? አትክልት ቦታው ጋር አላወቅኩም፣ ግን አቶ ሶመር አትክልት ቦታው ጋር ሆኖ ቡና እየጠጣ ነው። አመሰግናለሁ አይላ። ሎሚና ናና መጠጣት ናፍቆኝ ነበር። በቃ አሁኑኑ ሳይቀዘቅዝ ጠጪ ነው ውድ። ሆዴን ትንሽ ረፍት ሰጠው። አመሰግናለሁ። እንዴ ወዴት ልትሄጂ ነው? ወደ ሰላማዊ ቦታ አይላ፣ አባቴ ቤት። ምንድን ነው ድጋሚ ያናደዱሽ እንዴ? የወይዘሮ ሩቻን ወሬ አልበቃ ብሎ አሁን ደግሞ የወይዘሮ ሚኒ እብደት ተጨመረበት። ከዚህ በኋላ በውሸትና በተንኮል የተሞላ ቤት ውስጥ መኖር አልፈልግም። ይሄንን ለማለት ቦታ አይደለም፣ ግን ከዚህ ቤት ውስጥ ከወይዘሮ ሚኒ ውጭ ማንም መውጣት የለበትም። እሱን ወቂ ማለት አንቺ ከዚህ ከሄድሽ ምን ማለት ነው? ይቺ ሴት በጣም የምታስጠላ ቅናተኛና ተንኮለኛ ናት። በአንቺ ደስታ በጣም ትቀናለች እና ከሄድሽላት በጣም ነው ደስ የሚላት። አንቺም ታውቂያለሽ አይደል? ከኔ በስተቀር ሁሉም ሰው ያውቃል። እኔ ብቻ ነኝ ያልገባኝ። ማየት ያልቻልኩት እኔ ነኝ። በጣም አዝናለሁ፣ ግን ይሄ መናገር ያለብኝ እኔ አይደለሁም። ግን እንዴት? ምን ሆኖ ያንቺ ስራ ያሉ ነው? ፈርቼ በነበረ ጊዜ አብረሽኝ ካጠገቤ ነበርሽ። ክረምቱን እኔ ቤት ነው ያሳለፍሽው።
ታውቂያለሽ፣ ችግሬን ሚስጥሬን ያካፈልኩት ላንቺ ነው። አሁን እዚህ ጋር አይመለከተኝም እያልሽኝ ነው? እባክሽ እኔ እንድትናደጅ አልፈልግም። እያናደድሽኝ ነው። እንደማየው ሁላችሁም እየቀለዳችሁብኝ ነው። አይኗ እያየ የተፈጠረውን እንዴት መረዳትና ማየት አልቻለችም እያልሽ ነው አይደል? አይ እኔ እንደዛ አላልኩም፣ እሱንም አላሰብኩም። ለአንቺ በጣም አዝኜ ነው። ደግሞ ለአቶ ሶመርም አዝናለሁ። ምንም ነገር ማድረግ ስላልቻለ ግራ ተጋብቶ ቀረ። በሁለት ሴቶች መሃል ሆነ። ልክ ነሽ። በጣም ያሳዝናል። አይ እንደሱ አይደለም ወይዘሮ ቱርካን። አቶ ሶመር አንቺን በጣም ነው የሚያፈቅርሽ። ሁሌም ሳየው ላንቺ ያለውን ፍቅር አይኑ ላይ አየዋለሁ። እባክሽ መኝ እስከዛሬ ድረስ ላንቺ መዋሸቱ እንዴት እንደከበደውና እንደጸጸተው እያየሁ ነው። ያቺ ባብ የሆነች ሴት ለሁላችን መርዝ ነው የሆነችብን። በቃ ዝም በይ። ከዚህ በላይ መስማት አልፈልግም። ተይው አይላ፣ እባክሽ እንደዚህ አታድርጊ ወይዘሮ ቱርካን። አቶ ሶመር በጣም ነው የሚያፈቅርሽ። ከዚህ ከሄድሽ በጣም ይከፋል፣ ያዝናል። ስለዚህ እባክሽ አይላ፣ እባክሽ ነስሪን ተረጋጊ። ስለነገርኩሽ እንዲቆጨኝ አታድርጊኝ። መደናገጥ አያስፈልግም። ደግመን እንደውልላታለን። አያያይ፣ በእርግጠኝነት የሆነ ነገር አለ ንዛት። ባይሆን ኖሮ ቱርካን ስልኳን ታነሳ ነበር። እባክሽን ተረጋጊ። ተኝታም ሊሆን ይችላል፣ አላውቅም። ምናልባት ገላውን እየታጠበች ወይም ደግሞ ሌላ ነገር እያደረገች ሊሆን ይችላል። ትናንትና ማታ የተፈጠረውን ነገር ነግረሽኛል። ሶመር ሊያገኘት አልቻለም ነበር፣ እኔም ላገኘት አልቻልኩም። አሁኑኑ መሄድ አለብኝ። እሺ እንግዲያውስ ነስሪን ሂጂ። ግን እዛ ምንም ከሌለ በከንቱ ልፋት ነው የሚሆንብሽ። ከዛ ልጅሽ ቱርካን አክስቴ ለእናቴ ሁሉንም ነገር ነግራት እንድትጨነቅ አረገቻት ብላ ታዝንብኛለች። ስሚ እስኪ ትንሽ ብቻ ታገሺን፣ ትደውልልሻለች። ካልደወለችልሽ ድጋሚ መደወል ትችላለሽ። ይችን ምስኪን ልጅ አናስጨንቃት። አክስቴ ልክ ናት እማዬ፣ እያካበድሽ ነው። ይሄኔ እህቴ ትናንትና ዳሪያን ልትሰናበታት ባለመምጣቷ አዝና ሊሆን ይችላል። ደግሞ ትንሽ ሲደብራት አየር ለመቀበል ትወጣለች። እዛ ከሄድሽ ወይዘሮ ሩቻንም ጣልቃ ትገባለች። ነገሩን አታወሳስቢው እባክሽ። አዎ አዎ፣ ዶኑሽ ትክክል ናት። ያለምንም ምክንያት እንዲደናገጡ አታደርጊያቸው እህቴ። ተይ። እሺ ወንድሜ ንገረኝ እስቲ በቀን ውስጥ ስንት ችግኝ መትከል ይቻላል? እሺ እናንተ አስተካክሉት ወንድሜ፣ እንገናኛለን። እሺ ከገደሉ በተቃራኒ በኩል ያለው መሬት ላይ ነው እየተከሉ ያሉት አይደለ? ጥሩ እይታ ነው ያለው። ሴልቹክ እያሰናዳው ነው። አባዬ ምን አይነት ከረባት ነው? ከረባቱ ምን ሆነ? ወደ ወጣትነት የተመለሰ እየመሰለው እኮ ነው። ሩቻ ምን ችግር አለው? ዝም ብሎ ከረባት ነው እናገኘሁት፣ ከዛም አደረግኩት። ማለቴ እኔ እንጃ፣ ትንሽ እንግዳ የሆነ ስሜት አለው። ብቻ የሚገርም ነገር ነው። ሽቶውንም በደንብ እያርከፈከፈው ነው። በጣም ጥሩ ነው። እንዴት ደስ የሚል ነገር ነው። ሩቻን እስኪ ተይኝ እባክሽ ተይኝ። ደስ ብሎኛል እኮ አልኩ። በደንብ ተንከባክበናቸዋል። ለዛ ነው ተመልሰው የመጡት። አቶ ሳዲቅ ነው። እንዴት መጣ? ወይዘሮ ቱርካን፣ እሺ ቆይ ለአቶ ሶመር ልንገረው። አይ እንዳትነግሪው አባዬ። አባዬ የኔ ልጅ ማሱት። ቱርካን ኑ ግቡ፣ ኑ ግቡ። አይ ልጄ ባንገባ ይሻላል። ይሄ ለልጅ ልጄ ነው። ምንድን ነው? በየቀኑ ይህን መመገብ አለብሽ። ውሃ ትንሽ ትንሽ ነው የምታጠጩ። በየ2 ቀኑ ማዳበሪያ ያድርጊበት፣ ግን ብዙም አይደለም። በሻይ ማንኪያ ይበቋል። ደግሞ ካስታወሽ ቤት እያለሽ እንዴት እንደሚደረግ አስተምሬሽ ነበረ። ትዝ ይልሻል አይደል? የኔ መልካም አባት። ምን ማድረግ እችላለሁ? ለልጅ ልጃችን የመጀመሪያው ስጦታ እንዲሆን ፈልጌ ነው። አቶ ሳዲቅ። ታዲያስ? እንኳን ደህና መጣ። አመሰግናለሁ። እንኳን ደህና መጣ አባቴ ሳዲቅ። ታዲያስ የኔ ልጅ እንዴት ነህ? መሱት እንኳን ደህና መጣ። መሱት አመሰግናለሁ ብሏል። ለልጅ ልጄ ስጦታ ይዤ መጥቼ ነው። ብትገባ ደስ ይለኝ ነበር። ቱርካን፣ ለምንድን ነው አባትሽን ማትጋብዥው ልጅ? አይ ቱርካንማ ግባ ብላኝ ነበረ። ከመሱት ጋር ወደ ሥራ መሄድ አለብን። ምንድን ነው አይላ?
ይሄ ምን መሰለህ፣ እኔ ከሰፈሬ ልብስ መግዛት ፈልጌ ነበር። ፈጣሪ ይመስገን ቤተሰቦቼ ላኩልኝ። ይሄ ድሮ ቤተሰቦቼ ባህል ነው። እኔ ራሴ ነኝ የተከልኩትና በእጄ እየተንከባከብኩ ያሳደግኩትም እኔው ራሴ ነኝ። 3ቱ ልጆቼ እያንዳንዳቸው የራሳቸው አበባ አላቸው። ይሄ ለልጅ ልጄ እንዲሆን ፈልጌ ነው። እንዳልኳቸው የጥንት ባህላችን ነው። አበባን ማሳደግ ጥሩ ተስፋ አለው ይባላል። በጣም ደስ የሚል ባህል ነው ይመስለኛል። የልጅ ልጃችን ከሚሰጡ ስጦታዎች ሁሉ ምርጡ ይሄ ነው። አይ ተዋት፣ አካብዳ አይደለም እንዴ ቱርካን? አዎ አባቴ ዩዘር። አልደወለችም። ጥሩ እንግዲህ አንቺ ደውይላት። ልደውል? ደውይላት። ቱርካን። አቤት እማዬ። ልጄ ድምፅሽ ምን ሆኖ ነው? አልቅሰሽ ነበር እንዴ? ደህና ነኝ ደህና ነኝ እማዬ። ትላንትና ንፋስ ላይ ስለነበርኩ ቅዝቃዜ ተሰምቶኝ ነው። አታስቢ። በእንደዚህ አይነት ቅዝቃዜ ወቅት ለምንድን ነው ደጅ ደጁን የምትይው? የኔ ልጅ አክስትሽ ነግራኝ ነበር። ትላንትና ሶመር ሊያገኝሽ አልቻለም ነበር። ትንሽ አየር ለመቀበል ወጥቼ ነበር። ግን ደህና ነሽ ቱርካን? ምንም የሆንሽው ነገር የለም አይደል? አይ እማዬ፣ ዳሪያን ቻው ስላላልኳት ከፍቶኝ ነው። ከእኛ ርቃ ወደ ዩኒቨርሲቲ በመሄዷ ትንሽ ስሜታዊ ሆኜ ነው። በሆነ ነገር ከፍቶሻል የኔ ልጅ አይደል? እውነቱን ንገሪኝ። የሆነ ነገር አለ አይደል? አይ ምንም የለም እማዬ። አዲስ ነገር ካለ እነግርሻለሁ። በቃ እደውላለሁ እማዬ። እስክትነሺ ድረስ እየጠበቅኩሽ ነበር። እንዴት አደርሽ? ለቁርስ እንውጣ እንዴ? አይ ይቅርብኝ፣ አመሰግናለሁ። ግን ደህና ነሽ አይደል? ምንም አልተፈጠረም። ተኝተህ ስትነሳ ነገሮች አይቀየሩም፣ አያበቁም። እና አሁንም አንድ አይነት ነገር ነው የምታስቢው? ልጃችንን ልትገይው ነው? አይ አይሆንም፣ እሱን አልፈቅድልሽም። እባክህ አንጨቃጨቅ። ቱርካን ይኸውልሽ፣ እኔም መጨቃጨቅ አልፈልግም። አንቺን ማስለቀስ፣ ማናደድ፣ መጉዳት በፍጹም አልፈልግም። ግን ይህንን አደረግሽ ማለት ቱርካን፣ ማዝነው እኔ ብቻ ሳልሆን አንቺም ጭምር ነሽ። በጣም ይቆጭሻል ቱርካን። ታውቂያለሽ፣ ይሄ ልጅ ህልማችን እኮ ነው፣ ሁሉ ነገራችን ነው። ደግሞ ቃል ተግባብተናል። እዚህ ቀን የደረስነው ፍቅራችንን በማሳደግ ነው። እይ አባትሽ ለልጅ ልጁ የሰጠውን ስጦታ እንዴት እንደሚያምር እዩ። በፍቅርና በደስታ የተሞላ ስጦታ ነው። ይሄ ልጅ የቤተሰቡ ደስታ ነው። ይሄ ልጅ ማለት የእኛ ስጦታ ነው፣ የፍቅራችን ስጦታ ነው። ሌላ ላንቺ ልልሽ የምችለው ነገር የለኝም ቱርካን። እዚህ ግድግዳው ላይ የሚለጠፍ ቆንጆ ቆንጆ ስዕልም ይኖራል። ልክ እቃው እንደወጣ በደንብ አድርገሽ አጸዳጁ። እሺ? እሺ እመቤት ሩቻል። የልጅ ልጄ ቆንጆ ክፍል ያስፈልገዋል። በጣም ደስ ይላል። የእኔ ልጅ ግን ሶፋ ላይ ነው የምትተኛው አይደል? መጀመሪያ ስርዓት መያዝን መልመድ አለብሽ። ከዛ ላንቺም የሚያስፈልገውን አድርግልሻለሁ።
ወይዘሮ ሩቻን ኪራዝም የልጅ ልጅሽ ናት። ሁለቱም ህፃናቶች ናቸው። ቆይ ምን አይነት ሰው ነሽ? እነዚህ ንጹህ ልጆች ለያየተሽ እንዴት ነው የምታያቸው? የእኔ ልጅ ከቱርካን ልጅ ምንድን ነው የሚለያት? አዎ በእርግጥ ልጆቹ ንጹህ ናቸው፣ እናቶቻቸው ግን ይለያያሉ። ሰላም አይላ። ቱርካን ከቤት ከወጣች ንገረኝ እሺ? እሺ አቶ ሶመር። ታዲያ ለእናቴ ምንም እንዳትያት። ታውቂያለሽ፣ ልታናድዳት ትችላለች። አይ አታስብ፣ ምንም አልላትም። ቱርካን የሆንሽው ነገር አለ? አይ ጆሮ ጌጤ ጠፍቶብኝ እየፈለግኩት ነበር። ነፍሰ ጡር ነሽ? አዎ እንደዛ ነው። ምን ነው? እንኳን ደስ አለሽ ልልሽ ነው ውዴ። ጥሩ አመሰግናለሁ። እሺ ከትላንት ወዲያ ባደረግኩት ነገር አሁንም እንደተናደድሽብኝ ነው? እሺ በጣም ይቅርታ። ምንድን ነው የምትፈልጊው ሚኔ? ማለቴ ልረዳሽ የምችለው ነገር ካለ ላግዝሽ ብዬ ነው። ልክ እንደ እኔ በጣም መቅለሽለሽ እንዳለሽ አይቻለሁ የኔ ውድ። ያው መጥቀም ከቻልኩ ብዬ ነው። ያው መቼስ አንድ ቤት ውስጥ አይደለ የምንኖረው? እሱን የምናየው ይሆናል። አልገባኝም። አንድ ቤት መኖራችን ገና አልተረጋገጠም። ቱርካን ምን ማለት ነው? ምንም። እሺ እንግዲያውስ ልሂድ። እዚህ ምን ትሰራለሽ ወይዘሮ ሚኔ? እነዚህ መጽደቅን ብቻ የሚጠብቁ ሰነዶች ናቸው። ለፊርማ ከመላካቸው በፊት መታየት አለባቸው። የገንዘብ መጠናቸው ከፍተኛ ነው። ስለ ኤክሴል አጠቃቀም ታውቃለህ? ስታየኝ ደደብ ነው እንደሚመስልህ። ትሰማኛለህ? ይሄ ቤት እንደ ፋብሪካ አይደለም። አለባበስህ ላይ ትኩረት ማድረግ ይኖርብሃል። ሰላም ለሁላችሁ። ታዲያስ አቶ ዛር እንኳን ደስ አለ ሙስጠፋ። አመሰግናለሁ አቶ ዛር። ከፍ ያለ ቦታ ሰጥተኛል። እሱን አልጠበቅኩም ነበር። በጣም አመሰግናለሁ። እኔ አይደለሁም፣ ቦታውን የሰጠችው ወይዘሮ ሩቻን ናት። ወይዘሮ ሩቻን ናት? እውነት ባለቤትህ በጣም ጥሩ ሴት ናት አቶ ዛር። እሺ ለማንኛውም የመጣሁት መልካም እድል ልልህ ነው። በል ወደ ሥራ ግባ። ከረባትህ በጣም ቆንጆ ነው። አሁን ወደ ስራዬ ልግባ አለቃ። ስራህን ጀምር፣ እኔ ስልክ ላውራ። እሺ። ሙስጠፋ የሽያጭ ክፍል ኃላፊ። ወይዘሮ ሩቻን፣ ሙስጠፋ ባልሹ መሰረት እኔ ጋር መስራት ጀምሯል። ጥሩ። ከኔ አዲስ ነገር እስክትሰማ ጠብቅ። አልገባኝም። ምንድን ነው ዛሬ ሁሉም ቦታ እያየሁሽ ነው? ምን ነው?
ቱርካን ከባሏ ጋር የነበረኝን ነገር እንዳታውቅ ፈርተሽ ነው? ቆይ አይታይሽም እንዴ የልጅቷ ስሜት በአንቺ የእብድ አኳኋን ምክንያት እየተረበሸ እንደሆነ? እውነትሽን ነው? ውይ ውይ፣ በጣም አዘንኩ። አይላ ምንድን ነው እሱ? ወይዘሮ ቱርካን ብርድ መቷታል መሰለኝ፣ ትንሽ አሟታል። አምጪ ስጪኝ። ይሄ ልትወስጂላት ነበር እንዴ? አዎ ራሷን አሟት ነው። ራሷን ከመማት ሞቅ ባለ ውሃ ገላውን ታጥባ ትተኛ። እንዴት እንደዚህ አይነት መድኃኒት ለእርጉዝ ሴት ትሰጫለሽ? ደግሞም ይሄንን ከወሰደች ደሟን ነው የሚያቀጥነው እና በዛ ምክንያት ልጁ ሊወርድባት ይችላል። እያሰብሽ እንጂ አይላ። እሺ እንግዲያው ሻይ ልውሰድላት። አዎ በሂጂ። መድኃኒት መውሰድ ላንቺ ጥሩ አይደለም። ወይዘሮ ሩቻን አሁን ነው የነገረችኝ። መድኃኒቱ ልጅሽን ሊጎዳው ይችላል። እስኪ ሞቅ ባለ ውሃ ታጠቢ። አይላ ከምንጣፉ ስር ፎቶግራፍ አለ፣ ልታወጪው ትቻለሽ? አንቺ ትክክለኛውን ነገር ነው ያደረግሽ ወይዘሮ ቱርካን። መሄዱን አልተውኩትም አይላ። አባቴ አሁን ያልሄድኩት የአባቴን ደስታ ማጨለም ስላልፈለግኩ ነው። እና ምን ልታደርጊ ነው? እዚህ ቤት ውስጥ መቀመጥ አልችልም፣ በፍጹም አልችልም አይላ። ወይዘሮ ቱርካን ይህንን ለማለት ቦታ አይደለም፣ ግን እስኪ ቤተሰቦችሽን አስቢያቸው። የምትወጃት እናትሽ ከከባድ በሽታ ገና አሁን ማገገሟ ነው። አባትሽ ከተወሰኑ ወራቶች በፊት የልብ ድካም ይዞት ነበር። ቀዶ ሕክምና አድርጎ ነው የወጣው። ቀጣይ ምንድን ነው የሚፈጠረው? ቆይ የተሸከምሽው ሕፃን ልጅስ ምንድን ነው የሚሆነው? ቆይ ይሄ ልጅ የፍቅራችሁ ፍሬ አይደለም? ለእኔና ለቤተሰቦቼ እንደዚህ አይነት ቦታ መኖር ያዋርዳል። ከእነሱ ጋር ብኖር ደስ ይላቸዋል፣ ግን ፈራሁ አይላ። ከዚህ በኋላ ሶመርን ልውደደው ወይም ደግሞ ልጥላው ምንም ነገር አላውቅም። እሱ ግን በጣም ያፈቅርሻል። ግን የአንድ ሰው ፍቅር ብቻ በቂ አይደለም የሚባል አባባል አለ። ስለዚህ በደንብ አስቢበት። ያኔ በክፉ ሰዓት ከሞት አፋፍ ላይ ስቦ ያወጣኝ ሶመር አሁን ወደ ገደል እየገፋኝ እንደሆነ ነው የሚሰማኝ። እንደዚህ አይነት ስሜት ተሰምቶኝ አያውቅም። በልቤና በእውነታው መሃል ጠንካራ ግንኙነት አለ። ገመዱን በጥሼ ብጥለው የልቤን ድምፅ አልሰማውም። ሁሉም ነገር ያበቃል። እንደዛም ነው መሆን ያለበት። አይ ወንድሜ፣ ምንም እየገባኝ አይደለም። እርግዝና ላይ ሁሌ ይፈጠራል እንዴ? እናቴ ቱርካንን አናግራት ነበር። እሷ መፍራት እንደሌለባት በግልጽ ነው የተናገረችው። ቱርካን እያስፈራችኝ ነው ያለችው። ይህን ስነግርህ ትናደድብኝ ይሆናል፣ ግን አስቀድመ ስለሚኔ እውነታውን ብትነግራት ኖሮ ይህኔ ነገሮች የተለዩ የሆኑ ነበር። ይቅርታ ልታደርግልኝ የምትችል ይመስለኛል። ለማንኛውም ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ለምክር አመሰግናለሁ። መልካም ጊዜ። ለአንተም መልካም ጊዜ። ዋው ዋው ዋው! ያለቀው ልጅ አብሮን ሊበላ ነው። ይሄ በጣም ስሜታዊ የሚያደርግ ነገር ነው። እምባዬን አስመጣው። አይቫሊክ ውስጥ ምርጥ መመገቢያ ስፍራ ይሄ ነው። እንዴት ሊያመልጠኝ ይችላል? አዎ እኔም ወድጄዋለሁ። የምር ልክ እናቴ እንደምትሰራው ምግብ ይጣፍጣል። ምንም አይለያቸውም። እናቴ የለችም እንዴ? እዚህ ናት። እናቴ ትላንትና እዚህ ነበረች፣ ግን ማታ ላይ ሸኝቻታለሁ። ኢዝሚር ነው የምትኖረው። ያንተ እናት ዛሬ ወደዚህ ትመጣለች? አይ፣ ግን ለምን ጠየቀኝ? ላመሰግናት ፈልጌ ነው ወንድሜ። ለዛ ነው እንዴ? ማሽኑን አትረፋኸዋል። ጥሩ ነገር ነው ያደረግከው። እንግዲህ አንተ ለሁሉም ነገር ምስጋና ይገባሃል። እናቴ የምትወደው አበባ ምን አይነት ነው? እናቴ የኔ እናት አበባ አትወድም። ለሚያምሩ ነገሮች በሙሉ ጠላት ናት። ቆይ ስለ እናትህ እንዴት እንደዚህ አይነት ንግግር ትናገራለህ? እስከማውቀው ሁሉም ሴቶች አበባ ይወዳሉ፣ ግን እናቶች ደግሞ በቃ ውስጥ ያለ አበባ አስበልጠው ይወዳሉ። እየቀለድኩ ነው። አበባ ትወዳለች።
እንደዚህ ያልኩት አንተን ገንዘብ ላለማስወጣት ብዬ ነው። አይ እንደዛ አይሆንም። እናቶች ለእኛ የተቀደሱ ሰዎች ናቸው እና ባዶ እጅን መሄድ አልችልም። አንተ በአዲሱ ሥራ ደስተኛ ነህ? ለአሁኑ ተመችቶኛል። የቢሮ ሥራ ውስጥ መስራት ጥሩ ነው። ግን ይሄ ሱፍ ልበስ የሚሉት ጣጣ አልተመቸኝም። እኔ በፍጹም እንደዚህ አይነት ነገር አልወድም። ትለምደዋለህ። ግን የሚያምርብኝ ይመስልሃል? ማለቴ ሱፍ፣ ሸሚዝ፣ ከረባት ታውቃለህ፣ ማድረግ ደስ አይለኝም። ምናልባት ከረባት አለማድረግ እችላለሁ። ቢያንስ ግን የሸሚዙን ቁልፍ ፈትቼ ብለብሰው ደስ ይለኛል። አታስብ፣ የምታደርገው ነገር በሙሉ ይሄድብሃል። ስማ ሙስጠፋ፣ ወጣት ልጅ ነህ፣ ግን ታውቃለህ ልክ የ50 ዓመት ሕይወት ልምድ እንዳለ ሰው ነው የምትናገረው። የሚገርም ጸባይ ነው ያለህ። ልጅ እያለሁ ተራራ የሚያክል ሰው ላይ ወደቀ። እናም በዛ ሰዓት እናቴ ከሱ ሥራ ወጣችኝ። ግን እኔ በፍጹም በዚህ ነገር አላለቀስኩም ይመስለኛል። ከዛ በኋላ ነው እንደዚህ አይነት አነጋገር የለመድኩት። ያው እንግዲህ ችግር ብዙ ነገር ያስተምራል። ሴቪላይ ሰላም። ሰላም፣ እንዴት ነሽ? ደህና ነኝ። ለምንድን ነው እንድንገናኝ የፈለግከው? ሙስጠፋ ድርጅቱ ውስጥ የተሻለ ቦታ ላይ መስራት ጀምሯል። በጣም ጥሩ የሆነ የቢሮ ሥራ ነው። እዛ የበለጠ ሊመቸው ይችላል። ስለዚህ ለእሱ አትጨነቂ። ያለን ለማለት ፈልጌ ነው። አልጣልከውም? እያንዳንዱ ነገር ላይ የእጅሽ ጠረን አለበት ሴቪላይ። አልጥለውም። ኦዛር፣ እዚህ የቆየሁት ለልጄ ስል ነው። ይቅርታ እንዲያደርግልኝ ብዬ ነው። እባክህ እንደዚህ አይነት ነገር አታድርግ። ተው እባክህ፣ ከእኔ ምንም ነገር አትጠብቅ። ሁለተኛ ደግሞ እኔም ወደ ሌላ ነገር ለማምራት እንዳትሞክር። ምክንያቱም እታለላለሁ። ሴቪላይ የሆነ ነገር እንድንበላ ብዬ እዚህ እኮ አስቀድሜ ቦታ አስይዤ ነበር። የቀጠርኩሽ ለዛ ነው። አይ እኔ አስቀድሜ ከሌላ ሰው ጋር ተቀጣጠር ያለሁ ዛር። እባክሽን ሴቪላይ። ትላንት ወደ ቡጋራ አንዲት ሴት ተዋውቄ ነበር። ለረጅም ጊዜ አውርተን ነበር። ምናልባት እሷን ባገኛት ይሻላል። በቃ ቻው። አባቴ ሳዲቅ ባቅላባ ይበላል። ለምንድን ነው ይሄንን ለእኔ የምትሰጡኝ ልጆች? ይሄ ባቅላባ እኮ የመጣው ለሌሎች ሰዎች ነው። ይህንን ፈልግ ነበር አለቃ፣ ለቁጥጥር ያህል። እሺ ያስታውቃል። በጣም በሉ አሁን ሂዱ። አባቴ ሳዲቅ አያት ሊሆን ይችላል። አባቴ ሳዲቅ አያት ሊሆን ነው። ሳዲቅ አባቴ አያት ሊሆን ነው። ጣፋጭ። አመሰግናለሁ። ሳዲቅ አባቴ አያት ሊሆን ነው። አንሳ አባቴ ሳዲቅ እኮ አያት ሊሆን ነው። አንተንም የልጅ ይበቃኛል። በቃ ጥሩ ተናግረሻል። ቤት በይድግም አባቴ ሳዲቅ አያት ሊሆን ነው። አክስቴ ነስሪን ዶኑሽ። መሱት ምንድን ነው መሱት? ይሄ እኔና ኢርፋን ይሄን እንመኛለን። ኢርፋን ምን አገኘ ልጄ? ሳዲቅ አባቴ አሁን አያት ሊሆን ነው። ኢርፋንና መሱት ባቅላባ እየሰጡ ነው። ቢዶኑሽ እማዬ በጣም ነው የሚጣፍጠው። አንቺም አንድ ቢ። አልበላም ልጄ። አንዳንዴ አባትሽ የሚሰራውን የሚያውቀው አይመስለኝም። የእውነት ሊያሳብደኝ ነው። ለምን እማዬ? አባቴ እኮ አያት ስለሚሆን በጣም ደስ ብሎታል። አንቺም አያት ትሆኛለሽ፣ እኔም አክስት ትሆናለሁ፣ መሱቴም አጎት ይሆናል። መሱት አጎት ይሆናል። በጣም ነው ደስ የሚለው። ሳዲቅ አባቴ አያት ሊሆን ነው። አሃ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። አትቁሙ፣ ቁጭ በሉ፣ ቁጭ በሉ። አባዬ ባቅላባው በጣም ነው የሚጣፍጠው። አመሰግናለሁ። ቢልኝ የኔ ቆንጅዬ ልጅ። እኔ ግን አንተን ምን እንደምልህ አላውቅም ሳዲቅ። ወይ ጉድ!
ደግሞ ምን አደረግኩ ነስሪን? ከዚህ ሌላ ምን ታደርጋለህ? ጥሩምባ ይዘህ በየሰፈሩ መዞር እኮ ነው የቀረህ። ነስሪን የልጅ ልጅ ልናይ እኮ ነው። እሱን አውቃለሁ ሳዲቅ፣ ግን ተረጋጋ። መጀመሪያ ፈጣሪ በሰላም እንድትገላገል ይርዳት። ከዛ ሁሉም ነገር መሆን ይችላል። አሁን ትሪ ሙሉ ማቅላባ መጋበዝ ምንድን ነው? ግን አቶ አሊን የጋገረልኝ እና በሚቀጥለው ወር እከፍላለሁ። ግን የሚቀጥለው ወር ያ ሁሉ ወጪ ምን ያደርጋል ሳዲቅ? አስብ እንጂ ምን ነው ማለቴ። የዳሪያ ወጪ የሚቀጥለው ወር መምጣት ይጀምራል። ዶንሽም ወደ ክረምት ትምህርት መሄዱ አይቀርም። ሰውየው የወር ክፍያው 5000 ነው ብሏል። ምንድን ነው ረሳኸው እንዴ ሳዲቅ? እሺ ነስሪን፣ እንደ ችግራችሁ ሁሉንም ነገር እናስተካክለዋለን። እንዴት ብለን ነው የምናስተካክለው ሳዲቅ? ንገረኝ፣ እንዴት ብለን? እኔም ያለ ክፍያ እረፍት ላይ ነኝ። በአንተ ደሞዝ ብቻ እንዴት ነው መኖር የምንችለው? ልጄ እስቲ ተነሽ፣ ወንድሜ ስዋት ጋር ሄደሽ 2 ሻይ ያምጣልን በይው። ለራስሽም አንድ ዘዢ። አንቺም ትፈልጊያለሽ እማዬ? አይ አልፈልግም፣ ይቅርብኝ። ወንድሜ ስዋት ይህን ሰሞን አዲስ ሕግ አምጥቷል ልጄ። እኔ እንኳን አሁን ቢቀርብኝ ይሻላል አባዬ፣ በኋላ ላይ ይጠጣለሁ። ምን ሆነሻል ነስሪን? ቆይ ለምንድን ነው በዚህች ልጅ ፊት የምትናገሪኝ? አልገባኝም። ምን እያደረግኩ ነው ሳዲቅ? ደግሞ የምንኖርበት እውነት ይሄ ነው እና ይቺ ልጅ ትልቅ ልጅ ሆናለች። ምንም የሚያናድድ ነገር የለም። ገንዘብ አጠፋፍ ላይ ጥንቃቄ ማድረግ አለብን ያልኩት፣ አለቀ። አልገባኝም። ለምንድን ነው ደስተኛ እንደሆን ማትፈቅጂልኝ? አሁን የልጅ ልጅ ሊኖረን ነው። ቆይ እስከነ ጭራሹ ደስተኛ መሆን የለብንም? በነገራችን ላይ አንቺስ ደስተኛ ለሆንሹ ለምንድን ነው? ለማንኛውም ነስሪን 5000 ብዙ ነው። ሌላ የክረምት ትምህርት ቤት ይኖራል። ወደዛ እንሄድና ጠይቀናቸው አንቺም ወደ ቤት ትሄጃለሽ። እሺ እሺ፣ ጥሩ ጥሩ። አቶ ፌሪትን አገናኝታ ፎቶ እንዲያነሱሽ ካደረገች ሴት ጎን እንዴት ትቆሚያለሽ? ያ ፎቶ በሀገሩ መነጋገሪያ ሆኖ ነበር። አስታውሺ፣ በዛ ምክንያት ከባልሽ ጋር በጣም ብዙ ችግር ውስጥ ገብተሽ ነበር። ደግሞ እነሱ እኔ ነባብ ይሉኛል። እንደሱ አይነት ተባባለ እንዴ? ይችን ሴት እንድታምናት ያችኛዋ ሶመርን ነው የምትፈልገው። የወለደችው ከሱ ነው። የኪራዝ አባት ሶመር ነው ማለት ነው። እንግዲህ ጊዜው ቢረፍድም የማወቅ መብት አለሽ። እባክሽ እንግዲህ ይቅርታ አድርጊኝ። ትውስታዎቼ በሙሉ እንደ መርዝ ናቸው። ይሄ ክረምት ትምህርት ቤት ውድ ነው፣ ግን ደግሞ ከሁለተኛ ደረጃ ትምህርት ቤቱ ጀርባ ሌላ ትምህርት ቤት አለ። እዛ ሄደን እንጠይቅ። ደግሞ ሐሰን ልጁን እዛ ነበር የሚያስተምረው። እሱን እንጠይቋለን። ብቻ አጣርተን መፍትሄ እንፈልጋለን። ግን እዛ ትምህርት የጀመሩት ከረጅም ጊዜ በፊት ነው። ዶኑሽ አይከብዳትም? እማዬ ባይሆን ጥሩ ነበር፣ ግን ችግር የለውም። በደንብ አጠና። ለማንኛውም መፍትሄ ማግኘታችን አይቀርም። በሉ ታክሲው እንዳያመልጣችሁ ሂዱ። እሺ ውዴ። በጣም ይገርማል። ተዋናይ መሆን ነበረብኝ። መሆኑ ያለ መሆን ብቸኛው ጉዳይ እሱ ነው። ሼባው እዚህ ነው። አዎ መጥቷል ማለት ነው። ሱቅ ይሄ ነው አቶ ፋቲ። ግባ ና። ምንም አታስብ። ከዚህ በኋላ ከልጄ ራቅ ብዬ አልልህም። እሺ ፋቲ፣ እውነቴን ነው የምልህ። ከአሁን በኋላ አንተ ላይ እኔ ላይ ምንም ነገር አይፈጠርም። ወንድሜ ስማ፣ የልብ ችግር አለብህ። ምንም እንዳትሆን ከኔ ጋር አታወራ እባክን፣ ከኔ ጋር አታወራ። ስማ፣ እንዴት ዳሪያ ጋር ሄደ አባትሽ ነኝ ብለህ ትነግራታለህ? ቆይ የዚችን ወጣት ትንሽዬ ልጅ ዓለም አናገዋለሁ ብለህ አታስብም? እና ነገሩን አውቃል ማለት ነው? በሚገባ አውቃለሁ። ልጄ ከኔ ምንም አትደብቅም በለው። እንዴት ነው ታዲያ ያመለጠኝ? ምኑን ያመለጠ? ያው አንተና እህቴ ከኔ በጣም ብዙ ነገር ትደብቃላችሁ፣ ግን ፈጣሪ ይመስገን ከኔ ምንም ነገር አያመልጥም። ከኔ ጋር እንደዚህ አይነት ነገር ውስጥ አትግባ። ስማኝ፣ ለልጄ ድጋሚ ስልክ ወይም ስጦታ ለመስጠት እንዳትሞክር ፋቲ። ዳግመኛ ልጄን አታያትም፣ እሷንም ፈጽሞ ልታገኛት አትችልም ፋቲ። ተግባባን? እውነት? ጥሩ። ስለዚህ ፍርድ ቤት እንገናኛለን ማለት ነው። የምን ፍርድ ቤት ነው የምትለው? ፍርድ ቤት ማለት ምን ማለት ነው? እዛ ሄጄ ክስ መሰርታለሁ። ልጄ ከኔ ጋር ነው መሆን ያለባት፣ መብቴ ነው። በነገራችን ላይ በአቅላባው በጣም ቆንጆ ነበር። ለኤርፋ ሌላ 10 ፍሬ እንዲልክልኝ ንገረው። ኦ ወንድሜ አቶ ሳዲቅ፣ ለልጅ ልጅ ደስ ደስ ባቅላባ አደልክ። ግን እዛ ቤት ውስጥ ያለውን ትርምስ አንተ ምንም አታውቅም ማለት ነው።
ኢርፋን የኔ የወይራ ፍሬ አልገባኝም። ምንድን ነው? ለእኔ አስቀድመህ ሳትነግረኝ እንዴት አደርገዋለህ? እናት አሁን የት ናት? እኔ እንጃ አላውቅም። ቤት ትመስለኛለች። ምንም አልገባኝም። እዚህ ሽምግልና የመጣው ብቻህን ነው? አይ ላንቺ አይደለም ባክሽ። ኦ ኢርፋን፣ በአሁኑ ነገሩን ድብልቅልቅ አድርገዋል። ቆይ የኔ ንግሥት፣ አስተዳዳሪው ሳዲቅ ነው ይህንን የላከው። ስራ ቦታው ላይ ላሉ ሰዎች ለእናንተ የደስደስ በሚጋብዟችሁ ነው። ለእናንተም እንደወስድላችሁ አዝበኝ የኔ ውድ። እሺ፣ ፈጣሪ ባርከው። አሜን። ምንድን ነው እሱ? አቶ ሳዲቅ ነው የላከው ወይዘሮ ሩቻን። አረ እና ይህንን አሊን የጋገረው በቂ ገንዘብ አለው ማለት ነው። ይህንንም አንተ ወደ ቤትህ ይዘኸው ሂድ፣ እዛ ትበለዋለህ። ተይ እንጂ ወይዘሮ ሩቻን፣ መመለስ አልችልም። አስተዳዳሪ ነው ላንቺ ላከልሽ። የህፃኑን ክፍል የሚሰሩ ሰዎች አሉ አይደለ? አይላ ለእነሱ ሰጅላቸው፣ እነሱ ይበሉታል። ትንሽ ለቱርካን አስቀምጭላትሽ። በለውዝ ሲሰራ በጣም ነው የምትወደው። ሳዲቅ በተለየ መልኩ በለውዝ ነው ያሰራላት። እሺ፣ አታስብ፣ ሰጣታለሁ። በጣም ወድሻለሁ። እንገናኛለን ውዴ። አመሰግናለሁ። አባትሽ ለአንቺ በተለየ ሁኔታ በለውዝ አዘጋጅቶ ነው የላከልሽ። ኦ የኔ ውድ አባት። ሄሎ፣ አሁን ደህና ነሽ የኔ ቆንጆ? ይቅርታ ወይዘሮ ሴቭ ላይ በድምፅሽ ነው የለየውሽ። ታዲያስ ቱርካን እንዴት ነሽ? ደህና ነኝ፣ ግን ድብርቱ ለቆኛል ማለት አልችልም። ገና ለመወሰንሽን መረዳት እችላለሁ። ውሳኔን ወስኛለሁ። ከባድ እንደሚሆን አውቃለሁ። መጀመሪያ አንድ እርምጃ መራመድ አለብኝ። እንገናኝ እንዴ? ከፈለግሽ ቡና እንጠጣ። ደስ ይለኝ ነበር፣ ግን ዛሬ አልችልም። እንግዲህ እንደፈለግሽ። አምነሽ ስልክሽን ስለሰጠሽኝ በጣም ነው የማመሰግነው የኔ ውድ። ስልኬን መዝግቢውና በፈለግሽ ጊዜ ልደውይልኝ ትችያለሽ። ስለተዋወቅኩሽ በጣም ደስ ብሎኛል። እኔም በጣም ነው የማመሰግነው። መልካም ቀን። መልካም ቀን። ማንን ነው ድምፅሽን ቀንሰሽ ፈገግ እያል ስታወሪ የነበረው? የምትወጁ ሰው ይመስለኛል። ለዛ ነበር የምትስቂው። አንድ ጓደኛዬ ናት። ቆይቺ ጓደኛሽ ማናት? ደሞ እጅሽ ምን ሆነሽ ነው? የሆነ ነገር መጥቶኝ ነው። ንገሪ፣ ምንድን ነው የመታሽ? ለምንድን ነው ወደዚህ የመጣሽ ወይዘሮ ሩቻን? የምትይ ነገር አለ? የአንቺ ነገር በጣም አስጨንቆኛል። ከክፍልሽ አትወጭም። ምንድን ነው የሆንሽው? ደህና ነኝ፣ ምንም አታስቢ። ቱርካን፣ ቆይ ምንም ችግር የለም አደለ? አይ ምንም ችግር የለም። ወይዘሮ ሩቻን፣ እንግዳሽ መጥቷል። ማን ነው እሱ?